ከተፈጥሮ የሚቀዳው የሰው ልጅ የአኗኗር ስርዓት አንድም በቦታ አንድም በሁኔታ ጉራማይሌ መልክን ይዟል። በትውልድ ቅብብሎሽ የሚፈጠረው ባህልም የማህበረሰቡ ልዩ ምልክት ነውና ለቱሪዝም ዘርፉ ዋነኛ ግብዓት ይሆናል። ብዙውን የቱሪዝም ሁኔታ ታዲያ የሚይዘው የሚቀርበው ሌሎች ሰዎች ለማወቅ፣ ለመማር፣ ለመጎብኘት፣ ለመረዳት የሚፈልጉት ሰፊው ክፍል የባህልና የጥበብ ጉዳይ ነው ማለት ነው። ሰዎች የሰዎችን አኗኗር፣ የሰዎችን አለባበስ፣ የሰዎችን የምግብ አሰራር፣ የሰዎችን አኗኗር ለማየት የጋብቻ ስነ ስርዓታቸውን፣ የሞት ስነ ስርዓታቸውን፣ የለቅሶ ስነ ስርዓታቸውን ራሳቸውን በሚገልጹበት ጊዜ ደግሞ የሚጫወቷቸውን የሙዚቃ አይነቶች፣ የእንቅስቃሴ ዳንስ ሁኔታዎች ለማየት ነው ከአንዱ ሀገር ወደ ሌላው ሀገር የሚሄዱት እና የካልቸራል ቱሪዝም የአርት ቱሪዝም በጣም ሰፊውን ክፍል የሚይዝ ነው። ሰው የሚቀዳው ከተፈጥሮ ስለሆነ ይሄን አይነት አኗኗር ስርዓት እንዲመሰረት ያደረገው ምን አይነት የስነ ምህዳር ዘይቤ ነው ያለው? ኢትዮጵያ ደግሞ እንደምትታወቀው በዓለም ጥግ ከሳሃራ በረሃ እስከ ኖርዌይ ድረስ ያለውን የአየር ጸባይ በተለያየ ቦታዎች አከማችታ ያለች ሀገር እንደመሆኗ ሁሉም አይነት የአየር ጸባይ ያላት በመሆኑ ዓለምን ኢትዮጵያ ውስጥ ማየት ማለት ነው። በእነዚህ ውስጥ ሁሉ ሊኖር የሚችል የኑሮ ስርዓት የኑሮ ዘይቤ ለየት ባለ አግባብ በራሳችን አባቶች እናቶች ቀድሞ ሲደረግ የነበረው እየዳበረ የመጣ ህይወታዊ ባህል እና ቅርሶች አሉ። እነዚህን ለመጎብኘት ቱሪስት ይመጣል ማለት ነው። ብዛ ባህልን በታደለችው ኢትዮጵያም በዘርፉ የመጠቀም ልምምዶች ተጠናክረው ቀጥሏል። ሃይማኖታዊና ባህላዊ ክብረ ባህላትን በማጉላትና በማስተዋወቅ የሀገርን መልክ ለመግለጽ ኢኮኖሚያዊ ተጠቃሚነትንም ለማስፋት እየተሰራ ይገኛል። ከዋኞቹና የባህል ባለቤቶቹ ባነታቸውና ባህላቸውን በነጻነት በሚገልጹበት ሁኔታ ጥበቃና ድጋፍ እያደረገ ይሰራል፣ ማርኬት ያደርጋል። ያ ማለት በዚህ ጊዜ ይሄ በዓል አለ ይሄ ያለ ብሎ በሚዲያ በተለያዩ የማስተዋወቂያ ዘዴዎች በጣም በሰፊው ያ ነገር ጎልብቶ እንዲወጣ ትኩረት ይሰጣል። ገበያ በዛ ውስጥ የሚከናወኑ የአልባሳት ለምሳሌ በጣም ብዙ የእደ ጥበብ ውጤቶች በእነዚህ ውስጥ ይቀርባሉ። እነዚህ የእደ ጥበብ ውጤቶች አልባሳትን ጨምሮ መጋገጫዎችን ጨምሮ ቁሳቁሶች የሚያዙትን ጨምሮ የመሳሰሉትን በደንብ ተሰርተው ገበያ እንዲያገኙ በዚህም ምክንያት የገበያ እንቅስቃሴው ከፍ ያለ እንዲሆን ለማድረግ ኢኮኖሚያዊ ጠቀሜታቸውም ሰፊ ያለ እንዲሆን ለማድረግ ብዙ ስራዎችን ሰርቷል። ታሪካዊ ቅርሶች ለዘመናት የሀገሪቱ የቱሪዝም መዳረሻ ሆነው ቀጥሏል። እኚሁ ታላቅ ሀብቶች ላይ ኪነ ጥበባዊ ሴት የመጨመር ልምምዶችም ተጀምሯል። ይህም የታሪክ ሕያው ምስክር ለሆኑት ቅርሶች ተጨማሪ ድምቀትና ልዩ ድባብ ፈጥሯል። ቤተ መንግስቱ እንደ መድረክ የዛን ጊዜ የነበረበትን በሚያሳይ ሁኔታ አልባሳታቸው፣ ጌጦቻቸው፣ አነጋገር ስርዓታቸው፣ የሹመት ስርዓታቸው በቤተ መንግስት ውስጥ ያለው ህይወታዊ ስርዓት ሁሉ በትውን ጥበባት ትውፊታዊ ትውን ጥበባት በሚለው መልኩ አቅርቦልን ነበር። ይሄ እንግዲህ ምንድነው የሚያሳየው? ራሱን ችሎ የቱሪስት ቆይታን ረጅም ጊዜ እንዲቆይ የማድረግ አቅም አለው። የዛ የአብያተ መንግስቱ እይታ ከአንድ ቀን በላይ ይወስዳል። ቅርሱን ከመጎብኘት ባሻገር ቅርሱ ህይወት እንዲኖረው ለምሳሌ ጎንደር አብያተ መንግስታት ውስጥ ህያው የማድረግ የነበረውን ሁኔታ በጊዜው በቤተ መንግስቱ ህይወት በነበራቸው ጊዜ የነበረውን ሁኔታ አሁን እንደገና ሪና አክት በማድረግ የቱሪዝም ሚኒስቴር እየሰራው ያለው በጣም ትልቅ ስራ አለ። በዛ ውስጥ ደግሞ መሳተፍ በየአካባቢ ያሉት የጥበብ ሰዎች የባህል ሰዎች ደግሞ አብረው ተባብረው የሚሰሩበት ሁኔታ ሰፊ ነው። አዝማሪዎች ለምሳሌ ጎንደር አካባቢ ያሉት ምግብ የሚሰሩት የመሳሰሉት ሁሉ በዚህ ላይ እየታደሙ ብዙ ስራዎችን እየሰሩ ነው። ይሄ በሌሎችም ቦታዎች ላይ ተጠናክሮ የሚሄድ ይሆናል። ብዙ ታሪካዊ ስፍራዎች አሉ። እነሱን ህያው አርገን ለመስራት ብዙ ስራ እየሰራን ነው። የባህል ሀብቶችን ጥበባዊ ለዛ አላብሶ ለቱሪዝም ዘርፍ መጠቀም ባደጉት ሀገራት የተለመደና ለዘመናት የቆየ ነው። በሀገራችንም በዘርፉ መልካም ጅምሮች ቢኖሩም በበቂ እንዳልተሰራበት በርካቶች ይስማማሉ። ይህንንም መነሻ በማድረግ ከአጋር አካላት ጋር በመተባበር በቲያትር ቤቶች የሀገር መልክና ጌጥ የባህል ነጸብራቅ የሆኑ ጥበባዊ መድረኮች ለማዘጋጀት አበረታች ጅምሮች ታይተዋል። ፐብሊክ ዲፕሎማሲ ምሽት አዘጋጅተን ነበር። እዛ ላይ የጥበብ ውጤቶችን አቅርበን ነበረ። አምባሳደሮቹ በሙሉ የኢትዮጵያን ባህል በተከበረ መንገድ በተከበረ ሁኔታ ከሌሎች ነገሮች ጋር ሳይጨመር ምሽት ሳይጠበቅ የሚታይበት ነገር እዛ ላይ ሞክረናል እና በጣም ደስተኞች ነበሩ። ይሄ ያስተማረን ምንድነው ሌሎችንም
እንደዚሁ አዳዲስ ያልተለመዱ አሰራሮችን አምጥተን ባህላችንን ጥበባችንን ለቱሪስቶች ምቹ በሆነ መንገድ ማቅረብ የምንችልበትን እንሰራለን። የዓለም ባንክ መረጃ እንደሚያሳየው ባሳለፍነው የፈረንጆቹ 2024 የቱሪዝም ሴክተር ከ10 በመቶ በላይ የዓለማችንን ጂዲፒ ይዟል። አዲስ ነገር ማሰስ መጎብኘትና መማር ተፈጥሮ ነውና የባህል ሀብትን መንዝሮ ለጎብኚዎች ዝግጁ ማድረግ ለአንድ ወገን የሚተው አይደለም። ባለ ሀብቱም ኢንቨስት ቢያደርግ መንግስት ኦልሬዲ የጀመራቸው ጅማሮች አብነት ናሙና ናቸው። ሁሉ ቦታ መድረስ አይቻልም፣ ግን እነዚህን በማስፋት መስራት ይቻላል። ይሄን ካሰፋን በቱሪዝም አማካኝነት የተጀመረው ተጠቃሚነት የበለጠ እየሰፋ የመሄድና ሁሉም ቦታ የመዳረስ አቅም ይኖራል ብለን እናስባለን።